15 ቀን በኋላ ነው እንግዲህ ምናልባት ካረሳውኝ ግንቦት እንትኖች የታጋዮች ወደዛ ቦታ የመጡት። ከዛ ከ2 ከ3 ቀን በኋላ በኦራል መጡ። የመጀመሪያዎቹ የመጡት ግን ሶስቶች እነዚህ ወታደሮች አንዱ ባዙቃ ይዟል፣ አንዱ መትረየስ ይዟል፣ አንደኛውና 3 ምናምን ናቸው የመጡት ሊያዩ ማለት ነው። በቃ ተረጋጉ ምናምን አሉ ማለት ነው። ከዚህ በኋላ መንግስቱ ኃይለማርያም የለም ሄዷል ምናምን አሉ። ኦ ይላል ሰው ማለት ተማሪው እንትን ያጉረመርማል። ከዚህ በኋላ እሳቸው የሉም፣ መንግስት ግን አለ። ስለዚህ ራሳችሁን ጠብቁ ምናምን አትረበሹ። ከዚህ በኋላ ምንድነው አባታችን ነው የምትሉት ምናምን አይነት ነገር አሉ። እሺ ከዛ አዎ ነው የሚላ ያ ልጅ ምን ሊል ይችላል? አዎ ከ2-3 ቀን በኋላ መኪናው መጣ። ሲመጡ ግን ሲያዩት በየመኝታ ቤታችንም ጭምር የእሳቸው ፎቶ አለ። በየትኛውም የሀገሪቷ ክልል እንዳለ አሁንም እንዳለው ማለት ነው። የተለየ ነገር የለውም። የዛኔም በምግብ ቤቶቻችን ውስጥ ምናምን የእሳቸው ፎቶግራፍ ተሰቅሏል። ከዛ ሊያነሱ ሄዱ ማለት ነው። የድፍረታቸው ድፍረት ተቀወጠ። ረብሻ ማን ይነካል ይሄንን ፎቶ? ከዚህ ላይ ማን ያወርዳል? አረ ተረጋጉ። እነ ስሜ ደበል ደግሞ ያውቃሉ ፖለቲካ፣ እኛንም ማናውቀው ልጆች ስለሆንን እንጂ ፍጹም ተረጋጉ፣ እንዲህ ነው። ስለዚህ አይነሳም ተትተነዋል ተብሎ በኋላ ላይ ከቀናት በኋላ በጨለማ ተነስቶ ስንሄድ ቁርስ ልንበላ የለም ፎቶ የለም። ተበጠበጠ፣ መስታወቶች ተሰበሩ ምናምን ተባለ። ከዛ ግን ያው የማይለወጥ ነገር ነው፣ እየተለመደ መጣ። ግን ከነሱ ጋር ግን ልንጣጣም አልቻልንም። እስከ ረጅም ጊዜ አልተጣጣምንም ነበረ። ምክንያቱም የነሱ አይዲዮሎጂ አለ፣ እኛ የታነጽንበት አይዲዮሎጂ አለ እና ብዙ እንትን አልነበር።